አሁን ሰርጀን እዩ ጩፋ ካንሰር የሆኑትን ሰዎች በኦፕራሲዮን ሊያስወግዳቸው ነው የገባው። ካንሰር የሚላቸው ሰዎች አሉ እዛ ካውንስል ውስጥ እዩ ጩፋ ካንሰር ብሎ የሚጠራቸው ሰዎች እና አክተራቸው መድረክ ላይ ነው አክተር የሚጫወተው ጓዳ በደረቱ የሚጫወተው። እዩ ጩፋን እኮ ተቀብለውታል እኮ። ታዲያ እኮ አቤልዬ እኮ ይቅርታውን እኮ ገብቶ ነበር እኮ ቢሮ። ይቅርታውንማ መቀበል እንደ ተቋም ይቅርታውን ተቀብለውታል። አሁን ይቅርታ የጠየቀበት ምክንያት ተለማምጦ ብዙ የይቅርታ ደብዳቤ አስገብቶ ነው ይቅርታ የጠየቀው። ካውንስሉን ራሱ ይቅርታ የጠየቀው። አሁንም ካውንስሉ ምናልባት አንዳንድ ሰዎች በጣም እዚህ ሶሻል ሚዲያ ላይ የወጣውን ዜና ሚስ ኢንተርፕሬት እንዳታደርጉት አሁንም ፕሮፖዛል ነው የገባው እንትን እንጂ ኦልሬዲ ካውንስሉ የቦርድ አባል አድርጎ አልተቀበለውም። እዩ ጩፋ የቦርድ አባል አድርጎ በፍጹም አልተቀበለውም። ያው እዩ ጩፋን የቦርድ አባል አድርገው ከተቀበሉት ቦርዴ ይሆናል ማለት ነው። ሲሲዬ አቤልዬ አልተረዳህም ማለት ነው። የቦርድ አባል ተደርጎ እኮ ገብቷል እኮ አባል ሆኗል እኮ ነው። አማርኛ ያዙ። ካውንስሉ እዩ ጩፋን የቦርድ አባል አድርጎ ከተቀበለው ካውንስሉ አብያተ ክርስቲያን ተቀብሎታል። ለምን መሰለህ? እዚህ ጋር ምክትል ፕሬዝዳንት ሆኗል። ኖ ተቀብለውታል አይደለም፣ ተቀበሉት የሚል ደብዳቤ ነው የገባ። ደብዳቤ ነው ገና የገባ ገና ይኸውልህ። ባይዘዌ ሰው ደብዳቤውን ራሱ አልተረዳውም። ደብዳቤው ምን መሰላችሁ የሚለው እንደዚህ ነው። መጨረሻውን ላንብብል። ስለሆነ በኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ምክትል ፕሬዝዳንትነትና ካውንስሉ የጻፈው ደብዳቤ አይደለም። ብዙዎቻችን የመሰለን ካውንስሉ ራሱ የጻፈው ደብዳቤ ነው የመሰለ እንጂ ካውንስሉ አይደለም። ይሄን ደብዳቤ የጻፈው ራሱ የኢትዮጵያ ፔንቴኮስታል አብያተ ክርስቲያን ማህበር እዩ ጩፋን እንዲቀበሉ ያስገባው ደብዳቤ እንጂ ካውንስሉ ተቀብየዋለሁ ብሎ ያወጣው ዜና የለም። የአቤል ደመላሽም ዜና ውሸት ነው። አቤል ደመላሽ ያ በቦክስ የሚመታው እንትን አለ አይደል? ቦክሰኞቹ የሚወዳደሩበት ሳንቲም ስታስገባበት ያጠፈውን ቦክሱን መምቻውን ያወጣልሃል። እና እንደዛ ነው የፈለገው ነቢይ ሳንቲም ይከትበትና ያወጣውና ይመታዋል። ከዛ ምን ያህል ቪው ዜናው ምን ያህል ቪው ታየ ነው አውቀዋል አይደል? ግን ማሽኑን የበጅ ማሽን ጋዜጠኛ አቤል ደመላሽ እኮ ተቀባይነት እኮ አለው እኮ ታውቃለህ አይደለ? በተለይ በነቢያቱ ዘንድ ላይ በጣም እኮ እየነገርኩህ እኮ ነው። ዜናው ውሸት ነው እኮ። ዜናው እኮ ምን መሰለህ የሚለው ያስጠይቃል። ውሸት ከሆነ ሲሶ ለመሰብ ውሸት ካወራ በህግ እኮ ትጠየቃለህ እኮ ነው ዜና የሰራው እኮ ይሄን ደብዳቤ አውጥቶ እኔ ባለፈው ቆይ ተመስገን ምንድን ነው የምትከራከረው? ለቀባሪው አታርደው እንጂ ተው እንጂ አንተ እኮ በቃ ራክ እኮ ተው። የእኛ ጉዳይ እኮ ነው። ስማ እንደዚህ ባለፈው እንደዚህ አለ ስለ አንድ ሐዋርያ ዜና ሲሰራ ማለት ነው። ሐዋርያው እከሌ በኢትዮጵያ ላይ ተቀብቶ የተነሳው ዶክተሮች ሁሉ ጥያቄ እያነሱበት ነው፣ በሽተኞቹን እየፈወሰብን እኛ ምን እንስራ እያሉ ነው ብሎ ዜና ሰራ። ይሄ ዜናውን ተቀባይነት አለው ተብዬ ለከፈሉት ነው ዝም ብሎ የሚጮው አቤል ደመላሽ ይመቸኛል። እንትና ጋዜጠኛ አቤል ደመላሽ በቃ ዜናው እኮ ውሸት ነው እኮ። አሁን እኮ እሱ ያለው እኮ ጓደኛዬ ስለሆነ ይመቸው። ግን እናት ይመቸው። ስለዚህ ጉዳዩ የመጨረሻው ፓራግራፏን ለማንበብ ስለሆነም በኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ምክትል ፕሬዝዳንትና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ህብረቱ ወክለው የቦርድ አባል ሆነው እንዲያገለግሉ እንዲሰሩ ይህን ደብዳቤ ከደረሰው ቀን ጀምሮ ለቀጣይ 3 ዓመት የተሾሙ መሆናቸውን በአክብሮት እንገልጻለን። ተቀበሏቸው ነው። እኛ ሹመናቸዋል፣ እናንተ የቦርድ አባል አድርጋችሁ ተቀበሏቸው ነው ደብዳቤ። ዜናውን ግን አቤል ሲሰራ ግን ዜናውን ምን ብሎ ነው የሰራው? የካውንስሉ ቦርድ አባል ሆኗሉ ነው ያለው። አቤላማ ሰጠት ታደርጋለች ነዳጅ። ባለፈው ትዝ አይልም? አቤል ይሄ ላከኝ የሚለው ልጅ አቤል፣ ከዛ ደግሞ ማነው ቢኒያም የሚባለው እየተጥመለመለ የሚያለቅሰው የቲክቶከሩ ሄደው የሆነ ጨላ ሳቀፋቸውና ማስታወቂያ ሰሩለት ለዩ ጩፋ ማለት ነው።
እና እነዚህ ልክ እንደ ጆተኒ ሳንቲም ሲገባባቸው ሀሳብ የሚተፉ በገንዘብ የሚደለሉን ግለሰቦች ባለመስማት ጆሮአችሁን ጠብቁ፣ ጆሮአችሁንም ልባችሁንም። ኤኒዌይ እኛ ምንድነው ዜናው ትክክለኛ ዜና አይደለም፣ በፍጹም ዜናው ትክክል አይደለም። ካውንስሉ እሱን የቦርድ አባል አድርጎ አልመረጠው የሚለውን ማሳሰብ ነው። ዜናውን በዚህ መልኩ ህዝበ ክርስቲያን ኢትዮጵያዊ በሙሉ እንደዚህ ብትረዱት አሪፍ ነው። ምክንያቱም ትላንትና በጣም ማህበራዊ ሚዲያ ላይ እዩ የምር ወይ እንዳይጠማ ሙሌ እንዴት ነህ ወንድም አለ። ሰላም ናችሁ? ሙሌ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ምንድነው በዚህ ጧት የምታሰሙኝ? እኔ ከሚዲያ ስለራኩኝ ብዙም የካውንስል ቦርድ አባል ይሁን ብለው ቦርዱን እንግዲህ ቦንዳ ሊያደርጉት ነው። እግዚአብሔርን አንድ ፓስተር በውስጥ ጻፈችልኝ፣ ክርስቶስን አቤላ ይሄ ዜና የእውነት የምር ከሆነ በቃ ልቤ በጣም ነው የሚሰበረው፣ በጣም ነው ማዝነው ብላ ጻፈችልኝ በውስጥ። አረ በጣም ብዙ ሰው ነው የሚያዝነው። በእናትህ ይሄ ትዕቢተኛ ገና መንፈሳዊ ነገር ያልገባው መስቀል ያልተሸከመ ዘይት እየቸበቸበ ሱቅ መክፈት ሲገባው መጋዘን ቸርች ብሎ ከፍቶ ህዝቡን የሚያታልል ሿሿ የቦርድ አባል ሲሆን አስበዋል። ሙሉ ቦርዱ ሿሿ ሲሆን በእውነት በጣም ነው አክቹሊ ይሆናል ብለን በፍጹም አንጠብቅም። እኛም እሱ እንዳይሆን ሀሳብ አስተያየታችንን እንሰጣለን። የሚሆንበትን ፕሮባቢሊቲ የለም። ጋይስ ከታች ያላችሁ ሰዎች ከሆነም ላከኝ ምንል ወደ ጌታ ነው። እኛ ከነዚህ ስብስቦች ጋር አብረን አንሆንም። በቃ ብቻችንን ክርስቶስ ኢየሱስን አምነናል፣ በህይወታችን ድነናል። እንግዲህ ራሳችንን ነፍሳችንን ማዳን አለብን። ዓለም ሁሉ ኢየሱስ ክርስቶስን ቢክድ መቼም ብቻችሁን በጌታ አይደላችሁም ወይም በክርስቶስ አይደላችሁም የሚለን የለም። ስላሴን ሲያስተምር ሰዎቹ እያለ ሶስቱ ሰዎች እያለ የሚያስተምር ሰውዬ ምን ብሎ ነው የቦርድ አባል የሚሆነው? በጣም ሙሌ ይሄ ነገር የመሆን ፕሮባቢሊቲ ያለው ብለህ ትገምታለህ? ሙሌ እስቲ ሀሳብ ስጥበት። አንድ ነገር ብቻ አስረዳኝ። አሁን ውሸት ከሆነ ምክትል ፕሬዝዳንት ሆነ የተባለው ውሸት ነው። በዛ ህብረት ላይ ፔንቴኮስታል ህብረት እኮ ማለት እኮ የብዙ መጋዘን ባለቤቶች እኮ ህብረት ነው። እዛ መጋዘን ላይ ምክትል ፕሬዝዳንት ሆነ አልሆነ ግዴታ እኮ አይደለም። እኔ ፔንቴኮስታል አልቀበለውም እኮ ገባ። ገምቶ አዳሪ የተሰበሰበበት የአመፀኞች ህብረት እነ ጆይ ጭሮ ምንጣፍ ስራ አድርጎ ገንዘብ ጌታ ገለጠልን ምንጣፉን ከፈት ከፈት አድርጎ ብለው 250 ብር ደብቀው ህዝቡን የሚያታልሉበት ኤቲኤም ውስጥ ሳንቲም ይገባላል። አርሰናል ማንቸስተር እያሉ የሚገምቱ እንትን ቁማር ተጫዋቾች የተሰበሰቡበት ህብረት ላይ እኔ እዛ ህብረት ላይ ዋና ፕሬዚዳንትስ ቢሆን እኛ ምን አገባ? ጆይ ጭሮም ተመልሷል ሲባል ሰምቻለሁ። ተመለሰ፣ ወደ ካውንስሉ ተመልሷል ጆይ ጭሮ። ለምን ግን ጤነኛ ሰዎች ካሉ ከካውንስሉ ማለት እንዲወጡ ስራ ቢሰራ እነሱ ቢለቁና እነዛ ጀስት የራሳቸውን በዛው ቢቀጥሉ ማለት ነው። እነ ጆይ ጭሮ ምናምን ሌሎቹ ሙሉ ለሙሉ ካውንስሉ ለነሱ ምን አሁንስ ሙሉ ለሙሉ አልያዙትም ለማለት እኮ ይከብዳል። አልያዙትም ሚዲያውን ስለተቆጣጠሩ ለምን እኮ ይቅርታ ጠይቆ እኮ ነው የገባው እኮ እንዴ። ማን ጆይ ጭሮ? አዎ እዩ ጩፋ ጆይ ጭሮ። ምን ልዩነቱ የትምህርት ጉዳይ የአሰራር ጉዳይ አይደል እንዴ? ምንድነው መለመን አስኮርፏቸው ነው እንዴ? ማለት የሆነ በግል ነው እንዴ ተቀያየሙት? ይኸውልህ የሚፈርሙት ካውንስል ውስጥ ህብረት ሲገቡ መሰረታዊ በሆኑ ትምህርቶች ላይ በዚህ ትምህርት ላይ እንስማማለን ብለው ይፈርማሉ። ገባ? ይፈርማሉ። መሰረታዊ በሆነ በትምህርተ ክርስቶስ ላይ በስላሴ ላይ በተለያዩ ትምህርቶች ላይ መሰረታዊ በሆኑ ትምህርቶች ላይ እንደዚህ ብለው ይፈርማሉ። ከዛ ቁሳዊ በሆነ ጉዳይ ላይ ደግሞ
ዘይት አንሸጥም፣ ጨው አንሸጥም፣ ጨርቅ አንሸጥም፣ እንትን አንሸጥም ምናምን ብለው ይፈርማሉ። አብዛኞቹን ፈርመዋል። እዩ ጩፋ ምናልባት ብዙዎቹ ሳያነቡት ነው የፈረሙት። ምክንያቱም አያነቡም የሚል ጥርጣሬ ስላለን ማለት ነው። ከዛ ግጭታቸው ምንድነው? ያንን ነገር የሚጥስ ነገር ሲያደርጉ አሰራሩን ካውንስሉ ደብዳቤ እንትን ፍቃዳቸውን ለጊዜው ሰርዘነዋል ይላል እንትን ይላሉ። አሁን እየተጠናከረ ሲሄድ ካውንስሉ እየተጠናከረ ሲሄድ ዋና ዋናዎቹ አብያተ ክርስቲያናት ነው አሁን የያዙት በዋናነት። እዛ ውስጥ ሌሎቹን የሚወክሉ ሰዎች አሉ። አዎ አሉ። ለምሳሌ መካነ ኢየሱስ፣ ቃለ ሕይወት እንደዚህ ያሉት ናቸው ዋና ዋናውን ቦታ የያዙት። ከዛ በኋላ ግን ወደ እድሜው በረዘመ አቅሙ በጎለበተ መጠን በትምህርትም ጉዳይ ላይ ምናምን የራሱን ስራ ይሰራል ብለን ተስፋ እያደረግን፣ ግን አሁን እንደ እዩ ጩፋ አይነት ግራ የገባቸው የምድር ስኬታቸው ታይቶ ገንዘብ ስላላቸው ብቻ የጴንጤቆስጣን ምክትል ፕሬዚዳንት ሆንኩ ምናምን በሚል ሰበብ ካውንስል ቦርድ አባል ሆነው የካውንስሉን እያንዳንዱ እንቅስቃሴ እያጠሩ የራሳቸውን ፍላጎት ለማሳካት እንዲህ ቆርጠው የሚገቡ ሰዎች በር መዝጋት ካልቻለ ካውንስሉ ወደፊት ለተነሳበትም ዓላማ ለአገልግሎቱን ጠንቅ የሚሆን ጉዳይ ነው የሚፈጠርበት። ስለዚህ እንደዚህ ያለ ራስ ገዝ የሆነ ካውንስሉ ምንድነው ምናምን የሚል ሰውዬ መግባት አለበት ብዬ አላስብም። ለትውስታ ይከፈትላቸው እንዴ ባለፈው የፈነዳበት አሁን ይሄ ሰውዬ ምን ብለህ ነው ካውንስል ውስጥ የምታስገባ? ይሄን ሰውዬ ምን ብለህ ነው? እንደው ለትውስታ ቆይ ልክፈትላችሁ እንዴት እንደፈነዳ። በእርግጥ እንደ እባብ በደረቱ ተስቦ ካውንስል ቢሮ ሄዶ ይቅርታ ጠይቋል። ይቅርታ ቢጠይቅም ግን ማስታወስ አለብን መሀል ላይ እንዴት አይነት አጉራ ዘለል እንደሆነ። እውነቴን ነው እንዴ። ባለፈው እኮ ጓ ያለው አደገኛ ጓ አባባል እኮ ነው። ጓ ያለው ገባ የሚመለስም አይመስልም። ይኸውማ ስማው። እሺ ድምፁ አልመጣም። አቤላ ቆይ እንትን እያልኩት ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ይሄ ሰውዬ እንግዲህ የካውንስል የቦርድ አባል ሳይሆን እኔ በሌለውበት መወሰን አትችሉም፣ እኔ ካውንስል ነኝ የሚል ሰው ነው። ሰምታችሁታል አይደል? አሁን ቦርድ አባል ሲሆንማ እናቴ አያስተነፍሳቸውም። ወደ ላይ ወደ ታች እንዳተነፍሱ ልባችሁን እዘጋዋለሁ ነው የሚላቸው። ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት 2 መስመር በጻፍከው ሀሳብ ላይ መዝገብ ቤት ያለውን ማህተም ወስደህ መተህ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ አሁን ሰርጀን እዩ ጩፋ ካንሰር የሆኑትን ሰዎች በኦፕራሲዮን ሊያስወግዳቸው ነው የገባው። ካንሰር የሚላቸው ሰዎች አሉ እዛ ካውንስል ውስጥ። እዩ ጩፋ ካንሰር ብሎ የሚጠራቸው ሰዎች አሉ። እነዛን ሰዎች በሰርጀሪ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡኝ ብዬ የተመዘገብኩት እኔ ነኝ። ጠቅላይ ጸሐፊ ባለበት የካውንስሉ መዝግቡኝ ብዬ የተመዘገብኩት እኔ ነኝ ሲል የረዳቸው እኮ ነው የሚመስለው። አሁን በካውንስል ውስጥ ካልተመዘገብክ መንግስት እንደ ቤተክርስቲያን እንደምትል መጋዘንን እንደ ቤተክርስቲያን አድርጎ አይቀበልልህም። ሌላ ሃይማኖት ነው ማለት ነው። በካውንስል የተመዘገብከው ከካውንስል ሊረዳቸው የተመዘገበ እኮ ነው የሚመስለው። ፕሬዝዳንት ባለበት እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ለዚህ አግደናል ለሚባለው ጉዳይ መነሻ የሆነውን ነገር ማንሳት ፈልጋለሁ። ከመጋቢት 12 እስከ 14 ድረስ ለ3 ተከታታይ ቀናት በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለማገልገል በተደረገው ጉዞ በሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ወንጌል አማኞች ካውንስል አማካኝነት የተደረገልንን አቀባበል ከመቃወም ነው እንግዲህ የተነሱት። መግለጫውን ያወጣው ካውንስሉ ነው ብለን እንኳን ብንወስድ ሐዋሳ በነበረው ኮንፈረንስ የተደረገው ዌልካም ፕሮግራም ምንድነው የተበላሸው የተጣሰው? እኔ በጣም የምትታለሉ ሰዎች የዚህ ሰውዬ
ደቀ መዝሙርና ካዳሚ የሆናችሁ ሰዎች ሲጀመር ማንም ተቀብሎት አያውቅም። እዩ ጩፋን እኮ ቀድሞ ሰዎች ይልካል። በከተማው ያሉ ስራ የሌላቸውን ሞተረኞችና ይሰበስባል። ከዛ የኪራይ ቪኤቶችን ይዞ ሄዶ ከሱ ቪኤት ጀርባ የኪራይ ቪኤቶችን ይዞ ይሄዳል። መኪና ያላቸውን ምዕመናን ነዳጅ እችላቸዋለሁ ብሎ ከኋላቸው ያስከትላል። ከዛ አገር ምድሩን በገንዘብ ደግሞ የሚደለሉ ከተማ ውስጥ ያሉ አንዳንድ መንግስት ያልፈቀደላቸውን ድርጊት የሚሰሩ ግለሰቦችን በገንዘብ በመደለል እንዲያጅቡት ያደርጋል። ከዛ እግዚአብሔር አከበረኝ ምናምን የሚል ድራማ ምዕመኑ ላይ ይሰራል። አለቀ። ይሄ ነው ድራማው። በቃ ተቀብላችሁ። ጆይ ጭሮን ማን ያጅበዋል? አሁን ከፍሎ ሞተረኛና ባጃጅ ሰራተኛ ትንሽ የውሎ 200 ብር 300 ብር ከሰጠከው እየቀረስከው እንደሆነ ካወቀ ቀኑን ሙሉ ነው ሲያጅብክ የሚውለው እና አስቂኝ ድራማ ሰሪ ነው። ይሄ ነው እንግዲህ ካውንስል ውስጥ ገብቶ ቦርድ ሊሆን ያለው ማለት ነው። ከእንደዚህ አይነት ሰዎች እንግዲህ ተቆጠቡ። በተዘዋዋሪ የተመሳሳይ ብሔር ደጋፊዎች ናቸው ያሏቸው። ይሄ በጣም ሊሰራበት የሚገባ ነው። የኢትዮጵያ ወንጌላውያን አማኞች ውስጥ እንዴት ሰውን በመጽሐፍ ቅዱስ መመዘን ሲገባችሁ በብሔራችሁ ትከተሉታላችሁ? ይሄ አጋንንታዊ እኮ ነው። ሂድና ጠይቋቸው። አሁን ቅድም የገባች አንድ ያለ ዕድሜዋ የምትሞላቀቅ አንድ ትልቅ ሴትዮ አለች እና እሷን ሂዱና የብሔር ተመሳሳይነት የክልል ተመሳሳይነት ነው እነዚህን ሰዎች የሚያደጋግፋቸው። የእግዚአብሔር ወገን ብትሆኑ፣ በእግዚአብሔር ሳይድ ብትሆኑ፣ በክርስቶስ ኢየሱስ መስቀል ላይ የተሰራውን የጥሉን ግርግዳ እንደፈረሰ ብታምኑ፣ አማራነት፣ ኦሮሞነት፣ አድያነት፣ ከምባታነት፣ ወላይታነት፣ ሲዳማነት እንደሌለ ብታውቁ፣ ክርስቲያን ዳግም የተወለዳችሁ ብትሆኑ ኖሮ በእንደዚህ አይነት የዘር መደጋገፍ ውስጥ ህይወታችሁን እና እድሜያችሁን አትጨርሱ። ስለዚህ ጭራሽ ደጋፊዎቹንም ከተመለከታችሁት የብሔር መደጋገፍ ነው ያለው እንጂ የወንጌል መደጋገፍ አይደለም። እና ወንጌልን የምትወዱ እንዳላችሁ አውቃለሁ። ከሱ ከተገኘበት ብሔር ያላችሁ ኢየሱስን የምትወዱ ሰዎች ብዙ እንዳላችሁ አውቃለሁ። ይህን ሰው ስለ ወንጌል ስትሉ እንድታስቆሙ፣ ከዚህ ሰው ስለ እውነተኛ ወንጌል ስትሉ በተቃራኒ እንድትቆሙ አሁንም ጥሪ ያቀርባለሁ። ይችን ቪዲዮ ነገና ከነገ ወዲያ ንግግሬን ቆርጠው ለራሳቸው የብሔር ፖለቲካ እንደሚያመቻቸው ታውቃለሁ። ነገር ግን ካልደፈረሰ አይጠራምና ልንናገር ይገባናል። እኛ የክርስቶስ ኢየሱስ አምባሳደሮች ነን። የለንም፣ ድንበር የለንም። አማራውን እንወዳለን፣ ኦሮሞውን እንወዳለን፣ ሀዲያውን፣ ከምባታውን፣ ወላይታውን እንወዳለን፣ ሲዳማውን እንወዳለን። የለም፣ ድንበር የለንም። ትግራዩን እንወዳለን፣ አፋሩን እንወዳለን፣ ሶማሌውን እንወዳለን። ድንበር የለንም። እናንተ በወገንተኝነት በቋንቋ ተመሳሳይነት የተፋቀራችሁ ሰዎች ገና ዳግም ያልተወለዳችሁ ናችሁ። በዘረኝነት ውስጥ ያላችሁ ሰዎች እና መጀመሪያ ዳኑ። የዩ ጩፋ ደቀ መዛሙርቶች፣ ካዳሚዎች፣ ፌንት ምሰሩ እዩ ጩፋ ተመረጠ ብላችሁ ሌሊቱን ሙሉ እንቅልፋችሁን ሰውታችሁ ከኋላ የእሱን ፎቶ አድርጋችሁ የምትንፈራገጡ ሰዎች ዳኑ መጀመሪያ እና ጌታ ኢየሱስ ይባርካችሁ። በተለይ ደግሞ አቤል ደመላሽ ብትባል ሰውዬ ምን እንደነካክ አላቅም። ገንዘብ እንዴት አይንህን እንዳወረው አላቅም። ለከፈለክ ሁሉ የምትጮህ ለከፈረው ሁሉ እንትን የምትል ይሄ ትልልቅዬ ሞል ውስጥ ሳንቲም ስከትበት ሙዚቃ የምትመርጥበት መሳሪያ አለ አይደል? እሱን ነው የሚመስለኝ። ሳንቲም ትከትበታለህ፣ ከዛ የፈለግከውን ሙዚቃ ትከፍትበታለህ። ያጫውትልሃል። የኤፍሬም ታምሩን ያጫውትልሃል። የኤፍሬም ዓለሙንም ያጫውትልሃል። የቴዎድሮስ ታደሰንም ያጫውትልሃል። የቴዲ አፍሮንም ያጫውትልሃል። በቃ እንደዚህ እኮ ነው። የቸገረን እኮ እሱ እኮ ነው። ሰላም ሰላም ብያለው። እንደምን ናችሁ? ወይ ቲክቶክ ማስተር እንዴት ናችሁ? አቤላ እንዴት ነህ? ሰላም ላንተ ይሁን። እንዴት ነህ? አለ ደህና ነህ? አለው እግዚአብሔር ይመስገን። የሚገርም ትንታኔ ነው። በጣም የሚገርም ነው። እኔ እዩ ጩፋን ዘይት አትሽጥ አይደለም ያሉት። ኢምፖርት የሆነውን ሳንፍላወሩን ሳይሆን እዚሁ ሀገር ውስጥ በኢንቨስትመንት ወስደ ፋብሪካ ትከልና ናቹራል ኦርጋኒክ የሆነ የሀገር ውስጡን ነው ያሉት እንጂ የሚመስለኝ አትሽጥ አይደለም።
አትሽጥ አይደለም ያሉት። አትሽጥማ ቢሆን ኖሮ ቦርድ ምናምን በውሸትም በሩመር ደረጃም በውሸትም ቢሆን ባልተመረጠ ነበር። እኔ እንጃ እዚያ ስልጣን እየተጨመረለት ነው የሚሄደው። የሚሰራ ሰው ደግሞ ወደ ታች እየወረደ ነው የሚሄደው። ባህሪው ሀገሩ ራሱ እንደዛ ነው። ጥሩ ስትሰራ ዝቅ ትላለ፣ ክፉ ስትሰራ ደግሞ ያው ከፍ ትላለ። በየትኛውም የስራ እንትን ከእምነት ውጭም ብትሄድ እንደዛው ነው። በጣም የሚያወራ የሆነ ነገር የሚል ሰው ከፍ ከፍ ይላል። የሚሰርቅ፣ የሚያጭበረብር፣ የሚቀጥፍ ከፍ ይላል። በጣም ትክክለኛ ሀቀኛ ሰራተኛ ሲሆን ደግሞ በስልጣንም በጥቅምም ወደታች ነው የሚሄደውና ይሄ የተለመደ ነው። ግን እንዳትሳሳቱ እዩ ጩፋን ሀገር ውስጥ በሆነ በእኛው ሀገር ሰሊጥ በእኛው ሀገር ኑግ እዚሁ ፕሮዳክት አድርግ ነው እንጂ የተባለው አትሽጥ አይደለም የተባለው። የሚገርም ነገር ነው እውነት ለመናገር ማለት ነው። እና ጥሩ አገላለጽ ነው አቤላ የገለጽከው። ያው በተደጋጋሚ ወንድማችን ቤት ተገናኝተናል አውርተናል እና ጥሩ አገላለጽ ነው የገለጽከው። ሁለተኛ ካውንስል፣ አሁን እኔ ካውንስል የሚለው ራሱ እኔ እንጃ ወይ ለንግድ የተቋቋመ ይሁን ካውንስሉ እምነት የሰው ልጅን ከኃጢአት ከተለያየ ክፉ ስራ አድኖ ወደ ጌታ ቤት የማምጣት ይሁን ካውንስሉ ራሱ አልገባኝም። እኔ ራሱ እውነት የሰው ልጅን ወደ እግዚአብሔር የሚመራ ካውንስል ከሆነ እነዚህ የአስቆሮጦሱ ይሁዳዎችን እንትን አድርጎ አይመርጥም። ቦርድ እንኳን ቦርድ አይደለም ይሄ እንትናቸውን አዳራሾቻቸውን ሁሉ ይዘጋ ነበረ። ግን እውነት አንዳንዴ አለመማር ቆንጆ ነው። በጣም ደፋር ያደርጋል። ብዙ ጊዜ አይታችሁ ከሆነ እስቲ ዶክተር ፕሮፌሰር ሆኖ ሀብታም የሆነ አለ? የለም። ሀብታሞች ከአራተኛ ክፍል አያልፉ ሁል ጊዜ። ለምን? በጣም ደፋር ያደርጋል። አለመማር በጣም ደፋር ያደርጋል። ጭራሽ ደግሞ ድፍረቱ ደግሞ በመጽሐፍ ቅዱስ ላይ የተንተራሰ ሲሆን መጽሐፍ ቅዱስ ላይ ተሞርክዞ የዘላለም ሕይወትን ደረጃ አድርጎ መሰላል አድርጎ ደግሞ ሀብታም መሆን ደግሞ በጣም ከባድ ነው። እኔ አሁን በየቦታው ጋርድ፣ በየቦታው ኮማንዶ፣ በየቦታው ጭራሽ ለግል አሰልጥኖ እንደዚህ አይነት ነገር እኔ ኢየሱስ ይህን ተቀብሎ እውነት በእነሱ ጌታ ይሰራል ማለት ምንም ችግር የለውም። እኔ አንድ ሁለት ምሳሌ ላንሳላችሁ። አንድ ቦታ የተነገረኝ ወደ ምሳሌ አንድ ክሩሴድ ሆሳና ላይ ተካሄዶ አንድ ሰው ችግር ገጠመው እና ችግር ሲገጥመው እባክህ አድነኝ አለ። ምንድን ነው ምን ሆንክ? አይ አንድ ቸርች ውስጥ አገለግል ነበረ። እሱም ራሱን ፕሮፋይሉን ፕሮፌት ብሎ ነበር። ዘመድ ነን እና ፕሮፌት ብሎ በቃ ይሰብካል እና ከጀርባው የሆነ ጥቅሶችን አድርጎ ባነር ነገር አድርጎ ቁጭ ብሎ ማታ ማታ ኦንላይን ምናምን እንትን ይላልና መውጣት ፈለግኩኝ መውጣት አልቻልኩም አለ። እና ምንድን ታስረሃል እንደዛ ውስጥ ምንድን ነው መውጣት ያልቻልክበት ምክንያቱ ምንድን ነው ብዬ እንትን አልኩኝ። አይ ከወጣው ይገሉኛል። ማን ነው የሚገልህ እንዴ? እግዚአብሔር እኮ ወይም ክርስቶስ እኮ ሁሉንም ነገር እኮ በፍላጎት ሲኦልም በፍላጎት ነው የምትሄደው፣ መንግስተ ሰማያትን በፍላጎት ነው የምትሄደው። ነፃነት ተሰጥተዋል። ስለዚህ የምን ቤት ነው? አይ በቃ እኔ ብዙ ሚስጥር የማውቀው ነገር ስላለ አመመኝ እንኳን ብዬ አንድ ቀን ብቀር አንጠልጥሎ ነው ከቤት የሚያመጡኝ ወደ ቸርቹ አለ። የቸርቹን ስም መናገር አልፈልግም። አቤል ከጠቀሳቸው ከሁለቱ አንዱ ነው። እና ምንድነው ለምሳሌ ችግር ምንድነው አለ። ለምሳሌ አዲስ አበባ ሆሳና አንድ ምሳሌ ልንገርህ። ሆሳና ክሩሴድ ሲሄድ ከአዲስ አበባ ስልጠና የወሰዱ የሰለጠኑ ሰዎች አንዱ አንካሳ ሆኖ አንዱ አይነ ስውር ሆኖ አይታየኝም ብሎ እንደዚህ እጁን እንትን እያለ አንዱ ከሆነ በሽታ ሆኖ እየተሸከሙት ምናምን እንደዚህ የሚወጡ ልክ መድረክ ላይ ሆኖ ያ ነብዩ እንግዲህ ነብይ ብዬ ልጥራ መቼስ ራሳቸውን ስለጠሩት መድረክ ላይ ሆኖ በኤችአይቪ ምን የተሸናከልክ ሽባትር የሚጠረጠ አይነ ስውር እንደዚህ ሲጠራ በቃ እየወደቁ በየቦታው ይመጣሉ አለ። እነዛ ሰዎች ግን የዛ አካባቢ ነዋሪ አይደሉም አለ።
ለዚህ ፐርፐዝሊ በ2-3 ዶልፊን ተጭኖ ይሄዳሉ። አልጋቸው፣ ምግባቸው፣ አበላቸው ተጭሏቸው ይሄዳሉ። ከዛን ስለዚህ የ3 መኪና የ4 መኪና ሰው ማለት ቢያንስ 40-50 ሰው ዳነ በቃ በዚህ ክሩሴድ ላይ። ያው እንግዲህ እውነት ነው የሰው ህይወት አንድ ህይወት ማዳን ትልቅ ነገር ነው። በትክክለኛውና በእግዚአብሔር እንትን በሚለው አንድ ህይወት ማዳን እንትን ነው። ሰዎች ምን እነዚህ ነገሮቹን አንተ ምን ነበር እዛው በቃ እኔ ስምሪ ሰጪ ነበርኩኝ በወቅቱ። አሁን ግን እኔ ቀፈፈኝ በቃ ዘገነነኝ አለ እና በየክሩሴዱ የዛ አካባቢ ሰው መቼ ሰው የግድ አንተ አንድ ሰፈር ከሆንክ ሁሉንም ሰው ማወቅ ግዴታ አይደለም። አታውቀውም ማን ከየት ነው። ይሄ በቃ በውስጥ እዛ ውስጥ የሚሰራ ነገር ነው። ከዛን እየወደቁ ይመጣሉ። ተበታትነው ነው በቃ እንደዛ አካባቢ ነዋሪ አለባበሳቸውም የዛን ኤሪያ መስለው ማለት ነው። እና እንትን ይላሉ። በፊቱም ጤነኛ ነው እየዘለለ ይነሳል ሽባ አይሆንም። አሁን አይኔ አይም ነበር ከሩቁ 4-5 ሰው መስሎ ነበር የሚታየኝ። ብዙ ተሰቃይቼ ነበረ። ከየት ነው ከእንደዚህ አይነት ቀበሌ ከእንደዚህ ማይታወቅ ስም ቀበሌ ይጠራሉ። ከዛ እንደዚህ ነበርኩኝ። በዚህ ሰው ነው ደግፎ ይዞኝ የመጣው። ይሄው እሱ ነው ይዞኝ የመጣው። አንተ ምን ሆነ? ጓደኛው ነኝ አብሮ አደጉ ነኝ። እንደዚህ ነው ረጅም ዓመት እንደዚህ ስናግዘው ነበረ ምናምን ተብሎ እንደዚህ አይነት ልም ያለ ድራማ ኢቭን የትኛውም ዓለም ላይ ያለ እንደ ሆሊውድ ውስጥ የሚደርሱ ደራሲዎች እንኳን ያልደረሱ። ያው ሴጣን ብዙ ድርሰትን ስለሚያስተምር ከኖርማሉ ስራ የተሻለ ነው አይ ቲንክ። እና እንዲህ በቃ የሚያሳብዱ ነገሮችን ስሰማቸው ለጆሮ የሚሰቀጥጡ እኔ ግን ከበደኝ እና በጣም ከአቅሜ በላይ ሆነ። በጣም ከአቅሜ በላይ ሆነ። ስለዚህ እኔ በቃ ከበደኝ። እኔ መውጣት እስቲ ወንድ የሆነ ይንካ እኔ ያለኝን አቅም አውቃለሁ። በቃ ቶ ና ልቀቅና ወጣ። የሆነ ነገር እንቅስቃሴ ግን ካለ አሁንም ራሱ ይኸው ስልኬን ዘግቼ አንድ ድንገት ቁጥር ላወጣ ስከፍተው ሳምንት ሆኖኛል። ከዛ ቅጠው የሀገር ሚሴጅ አትኖራትም ተብያለሁ ምናምን አለ እና እንደዚህ አይነት በየክሩሴዱ ላይ እየወደቁ ወደ መድረክ ተጎትቶ ተሸክመው የሚመጡት የዛ አካባቢ ነዋሪ አይደሉም። ከሌላ ቦታ አንዳንዴ አሁን ቲክቶክ ምን መሰለህ፣ እኔ አሁን ሰሞኑን ከአንድ ወገን ጋር ስከራከር ነበር። አሁን መልካም ወጣት 9400 ምናምን ሰው ዳነ ተብሎ ተዘግቧል። እንግዲህ 7 ዙር ነው የተደረገው። በእያንዳንዱ ዙር 5000 ወጣቶች ናቸው የሚሰለጥኑት። ያ ማለት በአንድ ዙር ከ1200 ከ1300 በላይ ሰዎች ጌታን ተቀብሏሉ። አረ አንዳንዴ ቁጥር እንኳን ሲፎርሹ እንኳን ወይ ቁጥር እንኳን ሲሳሳቱ ለእንትን ብሎ እንኳን አይደለም እንትን የሚያደርጉት። ነገርኩ። አለመማር ደፋር ያደርጋል የሚል ትልቁ ምክንያት ይሄ ነው። ቁጥርማ እንደው እሱ እንደው ከባድ ነው። ሌሎች ነገሮች አሉ ከዛም የተለዩ ነገር እንደው አንተ ስትናገር እንዲህ ለህሊና ከብዶ እንኳን መጽሐፍ ቅዱስ ያነበበ ሰው እንዲሁ ለህሊና ከብዶ ወይ ይሄን ብለ ሰው ምን ይለኛል አይምሮስ ራሴስ ምን ይለኛል ብለ እንዲሁ ሼም ለራስህ ሼም የሚይዝን ነገር እነሱ ጋር አንድ ቀን መጽሐፍ ቅዱስ አንድ ቀን የጌታን ስም የጠራ ሰው ሂሳቡ ከአካውንት ጋር ነው። በቃ ስቴትመንት ጋር ነው። ምን አልገባ ካልኩሌሽን 10 ሺህ ብር 1000 ሰው ከሆነ 10 ሚሊዮን ብር እንደዛ ይሄ ነው ሂሳብ የሚሰራው። ይሄ ነው እንትን ያው መንግስት በእምነት ጣልቃ አይገባም። እምነት በመንግስት ጣልቃ የምትለዋ ነገር አለች። በየቦታ እንትን ሲል ያው ይሞዳሞዳሉ በየቦታ ካለው አስተዳደር ጋር ግን እቺን ነገሮችን በመጠቀም እንደፈለጉ እምነት ተነካ ብሎ ነገም ሌላ ነገር እንዳይፈጥሩ መንግስትም ዝም ብሏቸዋል። ያው አንዳንድ ጊዜ እንትን መሽገር ከብት ላይ እንዲተጣብቃ መጣ መጨረሻ ላይ ጥፍሮቿ መያዝ ያቅታታል። የከብትን ቆዳ ማለት ነው። በጣም ትወጠርና ያው ደሙን መጣ ልክ ስትወርቅ ያ በሬ ወይ ወይፈን ረግጧት ነው የሚሄደው፣ ትፈነዳለች። አሁን ዕጣ ፈንታው ይሄ ነው። አሁን እንደዚህ የሚወጠሩት መጨረሻ ላይ ያው ይጠፋሉ። ይሄ የሚታወቅ ነገር ነው። ግን እስካሁን ድረስ እነዚህ ቻናል ያላቸው ቸርቾች ባለራዕይ መሪያን አንድም ሰው የዳነ የለም።
አንድን ሰው የዳነ የለም። እኔ ምናልባት ይሄ ማን ነው እንግዲህ አቤላ በደንብ ሊያውቅ ይችላል። አሁን ወጣቶች እንደዚህ ምናምን የሚለው ሰው የሆነ ጊዜ ዩኒቨርሲቲ መምህር ነው ምናምን የሚል ነገር እኔ ታሪኩን በደንብ ባላ መምህር ነኝ የሆነ ቦታ ኢንተርቪው ላይ የሰማው መሰለኝ። አይ ቲንክ በሱ ጋር ደግሞ ድፍረት ቤት በኩል ዞሮ እንደገባ ዩኒቨርሲቲ አስተምሮ የሚያውቅ ሰው ከሆነ ወደዚህ ዓለም ሲመጣ ደግሞ ቢያንስ ያቺ ቀለም ትምህርቷ እንኳን ልትሸምም ትችል ነበረ። ግን ያው አልሸመመችም፣ ምንም እንትን የለም እና ግን በጣም ዘግናኝ ነው። በተለይ ኢትዮጵያ ውስጥ ቢያንስ እንኳን እንደነዚህ እንደ ናይጄሪያ እንደምን እንደሚባለው ትንሽ ማስመሰል እንኳን አይችሉም። አይን ያወጣ ነው። የኛ ሰው ደግሞ ሞኝ ነው፣ በሁሉ ነገር ይሸወዳል። አንድ ሰሞኑን ሳይ ነበረ አንድ ውሻ ላይ እንጨት እንደዚህ አስረዝሞ እዚህ ሶሻል ሚዲያ ላይ አስረዝሞ ጫፉ ላይ ዳቦ አንጠልጥሎ ውሻዋ ዳቦን አደርስበትም እና እንደዚህ ይዛ ትሮጣለች። እንጨቱ ከጭንቅላቷ እንደዚህ ረዘም ብሏል፣ ወደፊት ለፊት ወደ ግንባሯ ረዝሟል። አፏ አይደርስበትም፣ ዳቦ ተንጠልጥሏል። ለምን ታስረዋል ወገቧ ላይ እንጨቱ እና ትሮጣለች፣ ግን አደርስበትም ዳቦን። አንድ ይሄን ያደረጉበት የህዝቡን የሌለ ትንቢት የሌለ ነገር እያደረጉ ህዝቡን ይሄ የተቸገረ ህዝብ ነው። አንድ ሁለተኛ ደግሞ ሁላችንም የገጠር ልጆች ነን እና ሁል ጊዜ ወይፈን አለ አይደል? ይሄ ያልተቀጠቀጠ ቆለጡ እንደዚህ ረዘም ያለ ወይፈን አለ እና ቀበሮ ሁል ጊዜ ከእረኝነት ቦታ ከወንዝ ኬት ወደ ቤት ሲገባ ያ ወይፈኑ ያልተቀጠቀጠ ወይፈን እንደዚህ እያወዛወዘ ነው እና የሚሄደው ካሁን ወደቀ እያለች ከኋላ ስትከተል ሰፈሩ ይገባል። ያ ወይፈኑም ከብቱም በረቱ ይገባል። እሷ ተመልሳ ትሄዳለች ወደ ጫካ ሳይወርቅላት ማለት ነው። የሚንጠለጠለው ተፈጥሮ ነው። እሷ ግን ካሁን ወደቀ እያለች ስትከተል በርቀት ከእረኛ ኋላ ሆና ማለት ነው። ስለዚህ የእኛን ሰው በትንቢት እንደዚህ ምንም በ2000 ምናምን ይሄን አዘጋ። አንድ ጊዜ አንድ ቸርች ላይ እኔ ሄጄ እንደዚህ አፍንጫህን ያዝ ተባለ። አፍንጫን ያዛል እንደዚህ በይሄ አፍንጫታ የስ ምናምን የምትልበት እንደዚህ ያ እንደሱ አይደለም። በአውራጣት እንደዚህ በቃ ፉል ምናምን እንደዚህ የሚል ነገር ያ ነው። ከዛ ምንድነው ስል 20 ተሳቢ ታስገባለህ በቅርብ ቀን አለ። እኔ እኮ ስለ ጤና ነው እንጂ ስለ ተሳቢ ምንድነው አልኩኝ። እኔ ምን ሆነሃል ወንድም አለ። ለምን የሆነ ቤት ውስጥ ጸሎት ነበርና እዛ ቸርቹ ጋር ሄደን ቢሮ ውስጥ ነበረና ምንድነው ሲል እንደዚህ አፍንጫ ያዝኩኝ። እኔ ደግሞ የሆነ በሽታ የሆነ ነገር በአፍንጫ የሆነ እንደዚህ ነው የሚለኝ መስሎኝ ስለ ጤና ነው። አይ እሱማ እኮ እኔ የእውቀት ችግር የለብኝም፣ የስራም ችግር የለብኝም። እኔ ሰርቼ ነው የማገኘው። እኔ ስለ ጤና ስለ ሌሎች ፈውሶች ነው መጸለይ የፈለኩት ብዬው በዛ ሁለተኛ እንደዚህ አይነት ትንቢት የሚባል ነገር አልፈልግም ብዬ ከዛን ጊዜ ጀምሮ ራሱ ባለራዕይና መስራች የሚባል ቸርች ፓስተራል ሊደርሺፕ የሚባሉ ባለራዕዮች የመሰረቱ ቸርች ውስጥ መሄድ ካቆምኩኝ ኦልሬዲ 2 ዓመት ሆኖኛል። ሄጄም አላቅም። ሁለተኛው አንድ ወንድሜ ሮብ ቀን አንድ ቸርች ይሄዳል። አንድ ቸርች ሄዶ ትጥሳለ፣ ትበረቅሳለ፣ ሄደሃል ተሻግረሃል አሉ። በቃ ለጉድ እሱ ላይ ዋለበት። ልጁ የሆነ ካፌና ሬስቶራንት ነገር አለው። በፊትም ጥሰዋል እኮ ያው ከፍ ብሎ እና መልኩም ጥሩ ነው፣ አለባበሱ መኪናም አለው። እንግዲህ በቃ ጥሩ ኑሮ ነው። ከዛን አለው በእንደዚህ እንትና የስ ብለን ሐሙስ ውለን ዓርብ ዕለት አንዲት ሴት ትልቅ ነብይት ናት፣ ኑ ሄደን እንጸልይ አለ። ቡና እየጠጣን ኑ ደወለችለት አንድ ጓደኛችን። ከዛን ሄድን። ከፊት ለፊት ጨለማ ያለው ኬላ ያለው ብላ ጸለየች። እሷ የቱን ዘመን አለ ከፊት ኬላ ያለው ከፊት እዛ ትጥሳለህ ተባለ፣ እዚህ ደግሞ ኬላ ተባለ። ሮብ ዕለት እኮ በቃ እሱ ላይ ነው የዋለበት። በቃ እኛ ራሱ አይጸልይም እንደ አንድ ሰው ላይ እያልን ከዛ ቡና እየጠጣን ዓርብ ዕለት አንድ የሆነች ትልቅ የእግዚአብሔር ሴት አለች እንጸልይ ብላለች፣ ነው ሄደን አንጸልይም ምናምን አለን። አብሯቸው አንድ ጓደኛችን እንሂድ እንተባበሽ ጸሎት መቼስ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ የሚለውን የዳዊትን ጥቅስ ይዘን
ቀጥ ብለን ሄድን። ከዛ ሄደን እዛ መጨረሻ ላይ እሱኑ ነው ደግሞ የሚያስነሱት። ፊዚካሊም ጥሩ ነው እና ከዛን አንተ ወንድም ተነሳለች። ጌታ ምስክሬ ነው አለች። ይሄ ጌታ ምስክሬ ነው የሚባል ነገር ከባድ ቃል መሆኑንም አይረዱትም። እና ጌታ ምስክሬ ነው ከፊት ለፊት ኬላ ያለው ጨለማ ያለ እኔ ለጓደኛዬ ይሄ ልጅ ኮንትሮባንድ ጀመረ እንደኛ ሳናቀው ብዬ ኬላ ኮንትሮባንድ ጀመረ እንደኛ ሳናቀ ይሄ ልጅ ጨለማ ያለው አለ። ከዛ ልጁን ደግሞ ያው እንደዚህ ስለምናወራ ብዙ ጊዜ እንዴ እግዚአብሔር ሴት እኔ እኮ ሮብ ዕለት እኮ ተከፍቶላል እኔ አላቅልህም እሱን አለች። እኔ ግን የሚታየኝን ነው የምነግርህ አለ። እንደዚህ ዓለም ውስጥ ነው እየኖርን ያለነው ሰዎች። ስለዚህ ከሐሰተኛ ነቢያት ራሳችሁን ጠብቁ። ቴንኪው። ቲክቶክ ሁሉ እድል ይሰጠኝ ያልክ ነበር። እስቲ አደራን አንድ ልጅ አለና ከታች ወንጌል በጌታ አመኑ ወንጌልን ተቀበሉ ነው ሰምቲንግ አይነት ነገር እያለ ነበረ። እሺ ሙሉ ቀጥል። አስገባው እስኪ ዘሌ ነው ምናምን የሚል አለ። ወንጌል ይልቅ እናንተም ሳይረፍድባችሁ ጌታን ተቀበሉ አለና እስኪ ወንጌል ይንገረን። እንደው ጌታ እኔ እውነት ለመናገር እስካሁን ካልተቀበልኩት እንድቀበል እፈልጋለሁ አሁንና አስገባው እስኪ እኔ ጻፍ እስኪ ወደ ወዳጃችን ወንጌል ተቀበል ጌታን ተቀበሉ ያልከን ሰውዬ እንዴ አረኒ በጣም ብዙ ተጠብቅ ነበር ልናገር ምን አልሽ? በጣም ብዙ ተጠብቅ ነበር ልናገር። ኧረ ተረጋጊነት አለ ትናገር ያለሽ ባንቺ እኮ እኮ ነበርኩኝ በእንትና በሚዬ ይዤዋለሁ አሁን አቀብለዋለሁ። ሁሉ መልካም ወደ አንቺ ይመለሳለሁ። ወንድማችን ዘላለም ኢትስ ፓርት ኦፍ ጎስፕል። እንደውም የአዲስ ኪዳን ጸሐፍቶች አብዛኛው ጽሁፋቸውን አብዛኛው ከ50-60% በላይ የስተት ትምህርት በመከላከል ነው ጊዜያቸውን ያጠፉት። የስተት ትምህርት መከላከል ራሱ ኢትስ ፓርት ኦፍ ጎስፕል ነው፣ ወንጌል ነው። ኢቭን ከእንደዚህ ከሐሰተኞች ከውሾች ተጠበቁ፣ እነዚህ መልካም ጌታውን መንገድ ያጣምማሉ ብሎ መናገር ይሄ ወንጌል ነው። አባቶቻችንም ሐዋርያትን ሲያደርጉ የነበሩት ይህንን ስለሆነ ወንጌል እንዳልሆነ ሐሜት እንደሆነ የምትጽፉ ሰዎች እንግዲህ በእነሱ መበላትና መዘረፍ የለመዳችሁ ሰዎች ናችሁ። ጌታ ይርዳ።